ፀሐይዬ ዛሬ ምን ዘይረው ማንን ነው? ዛሬ ምን ዘይረው አብዲ ነጋሽን ነው። አብዲን ታውቂዋለሽ እንግዲህ ቅርስ በመሰብሰብ ባለፉት 30 አመታት ብዙ ስራ የሰራ ሰው ነው። በጣም እሱ ማለት እኮ ይልሽ በኢትዮጵያ በታሪክና በቅርስ ጥበቃ ረገድ ልክ እንደ አንድ ተቋም የሚታይ ሰው ነው አብዲ ነጋሽ አይደለም? ህይወቱ በአጠቃላይ ህይወቱ እኮ በአጠቃላይ ለታሪክና ለቅርስ ያለው ፍቅር ጋር የተቆራኘ ነው። በጣም ይሄም ስራው የጀመረው ያኔ ጣሊያን መጽሐፍት ቤት ይሰራ ነበረ ልጁ ነው እዛም። ከዛ በኋላ ታውቂያለሽ እንግዲህ ፒያሳ ይልፍኮ አካባቢ እዛ ነበረው። አሁን ደግሞ አዲስ ቤት ነው የገባውና ይሄ ቤት እኮ ዝም ብሎ ቤት አይደለም፣ በጣም ታሪካዊ ቤት ነው። ስለሱ ምን ጠይቀዋለን? ይሄ ግቢ ምንድነው ይባላል ያልሽኝ ነበር ቅድም። ቀይ ባህር ግቢ ነው የሚባለው በእውነት። እስቲ ቆይ እሱን ቤት ለምቦሳ አንበረዋ። አዎ እንግዲህ አዲስ ቤት ለምቦሳ ቤቶች እንኳን ደስ ያለ እንኳን ደስ ያለ አብዲ። በጣም አመሰግናለሁ እናት። ዋናው እንዲሁ ባዶ እጃችንን ከምንመጣ ስማዚ ታሪካዊ ቤት ገብተንማ ያርታችን ሳብ እሺ ደስ ብሎኛል። አላህ ያቆያችሁ። በጣም ነው የማመሰግነው። እንዴት ናችሁ? ደህና ነን? ሁሉ ሰላም ነው? ልታዩ መጣችሁ? እንዴት ታዲያስ? እድለኛ ነሽ። እድለኛ ንጉ። እሺ የሚያምር ጋለሪያ አንድም ሰው አላመጣም እስካሁን በእውነት። ስለዚህ ውድ ቤት የመጀመሪያ ሆኖ ማለት ነው። በጣም አመሰግናለሁ። ሙሉ እኛ ነን እንጂ ልናመሰግነው እኮ ነው አመጣጣሽ። እኔ የምልህ አብዲ አሁን ያለነው አልፍሬድ ኢግል ቤት ነው። የኢትዮጵያ ታሪክ ላይ ትልቅ አሻራ አለው ይባላል አይደለም? መጀመሪያ ግን ሙሉዬ አንቺን እዚህ ፊት ለፊቴ እንደዚህ በማግኘቴ ደስ ብሎኛል። ብዙ ሰዎች ልጅ ሆኜ ላገኛቸው ከምፈልጋቸው ሰዎች አንዱ ነበር። የምፈልጋቸው ሰዎች አግኝቻለሁኝ። እኔ ሳልሄድ እነሱ መጣሁ እና እዚህ ስለመጣሽ ደስ ብሎኛል። እኔ በጣም ደስ ብሎኛል። አንተ ሌላው ምን መሰለሽ አልፍሬድ ኢልክ ኢትዮጵያ ውስጥ የውሃ ከእንጦጦ ወደ ኢንጂነር ነው እና ብዙ ስራ የሰራ ነው። አንድ አዝማሪ ምን አይነት ፈረንጅ ነው? የፈረንጅ ቀባጣ ውሃ በመዘውር አሽከርክሮ አመጣ። ሰይጣን አርገውት በቃ ተገጥሙበት ውሃ በመዘውር እንዴት አሽከርክሮ አመጣ ምናምን ብለው ይዘፈንለት ነበረ። አልፍሬድ ኢልክ ከባቡሩ ጋር በተያያዘ ዲዛይን ያደረገ የሰራ ሰው ነው። ባቡሩ መጀመሪያ እንደውም ጫማ ሁሉ መጀመሪያ ያመጣው እሱ ነው ይባላል። ለምኒልክ ማለት ነው። 4 ወር ሳያቋርጡ አረጉት ይላል አንድ ቦታ ሲሰማ። አማካሪያቸው ነበረ። በጣም እንደውም ስሰማ አንድም ጊዜ ምሳ እሱ የሌለበት አይበሉ ነበር። ብዙ ጊዜ ከፈረንጅ ጋር ነበር እሳቸው ቁጭ ብለው ምሳ የሚበሉት። ግን አልፍሬድ ኢልክ ዋናው ነው፣ ጓደኛቸውም ነው። የእውቀት ጥማት አላቸው እሳቸው። አገሩ ላይም እኮ ከዚህ ይዞት የሄደው ዕቃ አንድ ሙዚየም ውስጥ አንድ ፓርት ተሰጥቶት ይጎበኛል። ታዲያ ይሄ መገጣጠም ስዊዝ አምባሳደር መጣች። እውነት ግን እዚህ ስዊዝ ነው ሰውዬው። የስዊዝ አምባሳደር መጣ። በጣም ደስ ብሏት ይሄን በማድረጉ የኢትዮጵያ መንግስት ሁሉ አመሰግናለሁ እጽፋለሁ ምናምን ብላ ነው ሄደችው። ልክ እንደዚህ በእንትን አርገን አበባ አርገን ምናምን የተቀበልናት እሷ እጅግ በጣም ደስ ይላል። አንድ 3-4 አምባሳደሮች መጥተዋል። ሌሎቹም እንደሚመጡ እርግጠኛ ነኝ። ለኔ ግን በቃ ይሄ ከተሰጠኝ ጀምሮ ከምሽት 5 ሰዓት ነው የምወጣው። የመጀመሪያው ስሜት እንዴት ነበረ? በቃ እንዲህ ዕቃ የተስፋፍቶ ቦታ አሁን አንድ ክፍል ይቀረኛል ገና ያላመጣሁት ዕቃ። አሁን ያመጣሁት የ2 ክፍል 3 ክፍል ነበር እዛ። ግን ብዙ ኢትዮጵያዊ በቃ ፖዚቲቭ ነው። ደስ ይልሽ ነበረ እንዳገኝ ስሯሯጥ ምናምን ከኋላ ምንም ወቅሰው ሰው የለም ምንም። እኔ ብዙ ሰው ተውሶኝ ቲያትረኛን ያስከፍያል አቅም ዕቃ ቢወስድ ደራሲ ቢመጣ ምንም ነገር መውሰድ መዋስ ይችላል፣ አንብቦ መመለስ ይችላል። ዕቃዎችን ሰርተውበት ይመልሳሉ፣ ሸክላዎችን ይጠቀሙበታል፣ ብዙ ሰዎች ይዝናኑበታል። አሁን ይሄን ሰሞን እንኳን ከከፈትኩ ልደት ሲከበርበት አይተሻል አይደል? አዎ ጋሸቱንም እያየን ነበር። ጋሼ ልደት ነው የተከበረው ሲዘፍን ሰምቼ እኮ ቀይ ባህር ግቢ ነው የሚባለው። ለምን እንደተባለ ታውቃለህ? መቼም በደርግ ጊዜ አቶ አለፎ የሚባሉ ቀይ ባህር ሆቴል ብለው ከፍተውት ነበር። ቀይ ባህር ኮንዶሚኒየም ሆኖ ቀረ። ከዛ በፊት ግን
ታዛዝ ሎሬንሶ ኖረውበታል። ትላልቅ ሰዎች ኢቭን መንገዱ ታዛዝ መንገድ ሁሉ ይባል ነበር በአንድ ወቅት አሉኝ። ይሄ እኮ ዛፍ ነበር እንዳለ እኔ ደርሼበታል። ይሄ እኮ 97 ነው የተሰራው ኮንዶሚኒየም እና እመኛው የነበረው ግን ከ2002 ምናምን በኋላ ነው መጥቼ ካየሁት በኋላ እንዴ ቤት ለላይብረሪ ቢሆን ነው የምለው። መንግስት ራሱ ይሄንን ነገር እንዴት ይሄንን የሚሰራ ሰው ይጠፋል ነበረ። ኢቭን ፈቃደኞች ነበሩ። ከሁለት ልጆቹ አንድ የአቶ አልፎም ልጅ ነበረ እዚህ ፈቃደኛ ነበር። ቤት ብትሰጪው በቃ የኪራይ ቤት አሁንም እንደሱ ነው ተሰጥቶት እና ቢሆን ደስ ይለኝ ነበረ። ድሮ ነበር መሆን የነበረበት ግን አረፈደም። አሁንም በቃ ደስ ነው ያለኝ እኔ አሁንም ቢሆን ላይብረሪ መሆኑ በቃ እኔ እዚሁ ነው ሞት ይመስለኝ። መጀመሪያ ስለ መርካቶ ልጅነት እናወራህ ብለን ነበርና የመርካቶ ልጅነት ሰፈር ነው ፋሲል ፋርማሲ አካባቢ ብዙ ዘፋኞች ያለበት ሰፈር ነው። ብዙ ምሁር ያለበት ሰፈር ነው። በቃ ሁሉም ማለት ሰራ ነበር። ሎተሪ ታዞር እንደነበረ ሎተሪማ ማይሸጥ የለም። ይልጭ እኔ አባቴ አየር መንገድ ነው የሚሰራው ግን በቃ ራስ ራጉኤል ሄጄ 10 ሎተሪ ሽጬ ራሴ ብስኩቴን በልቼ ክላስ ምገባው ትንሽ ካረፈር አረ ቁርሴን መብያ ልነግድ ሄጄ ነው ምናምን እላቸው ነው። እና በቀደም 50ኛ ዓመት ሜዲ ሲከበር አንዳንድ አስተማሪዎች እየወቀሱን እንደዚህ ሲሉን ነበረ። ከዛ ከፍ ስትል እንደውም እኮ ራስን ወደ ማስተዳደሩም ደርሰህ ነበር። አዎ ቤተሰብ እኔ ብዙ ነንና ያው ታውቂያለሽ። ብዙ ነን። አክመል ነጋሽ ጋዜጠኛው ታውቂያለሽ። እሱ የመጨረሻ እሱ የመጨረሻው ወንድሜ ነው። ከሱ በታች አንድ ሴት ነች ያለችው እንጂ 9 ነን። ሁሉም ራሱን የቻለ ነው። በእንደዚህ አይነት ስራ የለም ማንም ሰው እኔ ብቻ ነኝ። ለዛ እንደውም እንትኑ ላይ ይሄን ቤት ከሰጣችሁ ስሞቱ ራሱት በቃ እኔ እኮ ምንም የምፈልገው ነገር የለም ማንም ከቤቴ የሚፈልግ የለም ሰው ነው ያልኩት። ላንድ ሰውዬ ውሰዱት እኔ ምንም ነገር የለም ግን ለሀገር የሚሆን ነገር ነውና ብዙ ሰዎች ይዝናኑበታል፣ ብዙ ሰዎች ይደሰቱበታል፣ ብዙ ሰዎች አረፍሉበታል። አሁን ደግሞ እዚህ ከገባው ማይመጣ ሰው የለም። እንደዚህ ወንበር አዘጋጅቼላቸዋለሁ። ወሩን ሙሉ ያፈጠርኩት እዚህ ነው። እንግዲህ ከምሽት 4 ሰዓት ነው የምንወጣው። እንደው በጣም የሚገርመኝ በልጅ አእምሮ እዛ ከጣሊያኖቹ ጋር መጀመሪያ ልጅ ሆነ ስለ ቅርስ መሰብሰብ ስታስብ እንዴት ሐሳቡን እነሱ ናቸው የገፉኝ። ሙልዬ ምን እንዳደረጉልን ገርሽ 2000 አቡናሜንቲ ማለት ቋሚ ተመዝግበው የዕለት ጋዜጣ ልክኛ ሪፖርተር አዲስ ዘመን ምናምን እንደምንለው እነሱ ኮሬዴ ዲ ሳራ፣ ፓኖራማ፣ ኤስፕሬሶ ምናምን የሚባሉ መጽሔትና ምናምን እያንዳንዱ ጣሊያን አንባቢ ነው። በቃ እዚህ ለጉልበት ስራ የመጣው ሁሉ ያዛል እና በሳምንት ሐሙስ ሊወስዱ ይመጣሉ። ትላልቆቹ ጣሊያኖች ያዙኛል። የኢትዮጵያ ታሪክ መጽሐፍ ነው የሚያዙኝ እና ከየትም ብዬ አመጣለሁ። መጽሐፍ ሻጮች ጋር ሄዳለሁ፣ ምን ሄዳለሁ አመጣለሁ። ገንዘቡ ያጓጓሻል ግን እየቆየሽ እየበሰልሽ ስትሄጂ እንዴ ይሄ ነገር ቢቀመጥስ ያለሽ። እዛ ቤት ትልቁ ንቃተ ህሊና ምን መሰለሽ፣ ሴትዮዋ አድሪያና ሳኮኒ ትባል ነበር ባለቤቷ። ልጆኜ ነኝና እኔ ሌሊት ማነበው ነገር ትሰጠኛለች። እኔ ሌሊት ሳነበው አድራለሁ። ጠዋት ፕራክቲስ የሚመጡ ጣሊያኖች ላይ ሞክራለሁ። ተሳስቼ የተሳቀብኝ ጊዜ ብዙ ነው። በቃል ተርከዋለሁ። አዎ አረጋለሁ። ሌሊት ያነበብኩትን መጽሐፍ ቃል ማውራት በጣም ጎበዝ ነኝ። ሳነበው ማንኛውም መጽሐፍ የኢትዮጵያ ታሪክም ሳነብ ለሰው ለማውራት እንዲመቸኝ አድርጌ ነው። ምንቀመጥ ልጆች አለን ምሳ ሰዓት ላይ እዛ ኤርትራ ጉዳይ ሙሉን ጨርሼላቸዋለሁ። አንዳንድ ልጆች ግን ሴትዮዋ ትሰጠኝ የነበረው ጣሊያንኛ መማሪያ ነው እና ከሷ ጋር እንደግባባ እና እሷ ታች ግራውንድ ነው የምትቀመጠው፣ እኛ ላይ ነን። ከላይ አንድ ኤርትራዊ ካሼር አለች፣ ወይዘሮ ዘውዲቱ አብርሃ ላይክ ማዘር በቃ እንደ እናት ነች ለኔ። ከልጆቿ መሀል ነው በቃ ምንም ነገር እንዳልጎዳ እንድማር እንዳቅ ቢሮ ውስጥ ሁሉ እንዳነብ ታረጋይ ነበረ እና ለሷ በሳምንት አንድ ቀን አነባለሁ። 60 ብር ነው ብትሰጠኝ 50 ነበር 10 አስጨመርኩኝ። ማንን ነው ማነብላት? ሰኞ ደላላውን ከሪፖርተር የከበደ ደበሌ ሮቢን ያሰፋ ጫቦ በጣም አድናቂ ነኝ። ያሰፋ ጫቦ ፕሮፌሰር ጋር ሄጄ እናወራበታለን ኢትዮጵያ ላይ ምናምን ይወጣል። ከየመጽሔቱ የወጡትን አነባለሁ ሰኞ እዛ ቁጭ ብዬ እና ይሰጠኛል 50 ብር 60 ብር ወይ 100 ብር ምናምን ነው የሚሰጡኝ። የወይዘሮ ዘውዲቱ አቶ ዘፈረ ክፍሌ ምናምን ባሉ 3-4 አሉ። ጣሊያኗ ግራውንድ ሆና አብዲ በኒጁ ትላለች ናታች ማለት ነው። ምንድነው የምትለፈልፈው? እያሷ አማርኛ አትችልም። በነገራችን ላይ የአፈወርቅ ገብረ ኢየሱስ የልጅ ነች። 4ኛ አፈወርቅ ገብረ ኢየሱስ የመጀመሪያው ኢትዮጵያዊ ልብ ወለድ የጻፈው ጦቢያን የሳቸው ልጅ
በአድዋ ከኛ ጋር ነበሩ። በማይጨው ባንዳ ሆነው መጡና ኃይለሥላሴ በግዞት ጅማ ያሰራቸው ሰው ናቸው። እና ከታሪክም ጋር ተያያዘ ነው። አፈወርቅ ቄሳር መንግስት መልእክተኛ የሚል ጋዜጣ አለ። እሱም ያዘጋጀው ጣሊያን ቢመጣ ምን እልል ብላችሁ ተቀበሉ ምናምን የሚል ነው። ብዙዎቹ እሳቸው ባንዳ ሆነው ነው በኋላ ላይ በማይጨው። በመጀመሪያ ግን በአድዋ ላይ እንደ ጀግና ነበር የመጡት። ምኒልክ ልከው ካስተማሯቸው አንዱ የእሳቸው የልጅ ልጅ ልጆች እና እዛ ቤት ውስጥ ምኒልክ መጽሐፍ አለ የአፈወርቅ ገብረ ኢየሱስ። እሱ ላይ ያለልሽ በደንብ በቃ አንድ 30-40 ጊዜ ነው የነበርኩት። በቃ ሲነብርሽ እሱን አንስተሽ ታነቢያለሽ። ሌሎች መጽሐፎች ታገኛለሽ። ጣሊያንኛውን ፕራክቲስ ከሌጋ ሄደህ እንዲህ በል ትለኛለች። መንገድ ላይ ብቻዬን እያወራሁት እንዴት ነው ማወራው ይሄ ሰውዬ እላለሁ። ቫርኔሮ ጋር ሆና ሌላ ከችሽ ትልቅ ሰውዬ ነው እንዴት አድርገሽ ነው ማወራው ያለሽ። ግን እወጣው ነበረ በቃ እሱን ካረኩኝ አሁን ለጣሊያኖች እኔ መጽሐፍት ቤት መክፈት እችላለሁ የሚለው ነገር ልጆኜ ነው ያሰብኩት። ከዛ በጀርባ በኩል የኢትዮጵያ የአማርኛ ታሪኮች ማነባቸውን የጠፉትን ሰው ሲጠይቀኝ እየፈለኩ ማምጣት ጀመርኩ። ከዛ ኢንተርኔት መጣ፣ ሳተላይት መጣ። ብዙዎቹ ጣሊያኖች ብዙ ዜናዎች ከዛ ያሉ፣ እኛም በየሳምንቱ ከጉምሩክ ሄደን የምናመጣው ጋዜጣ ቆመ። ከዛ ሴትዮዋም እየደከማት እያማት ሲመጣ ዛሬ በ2008-9 በኢትዮጵያ ተዘጋ። ሲዘጋ በጓሮ በኩል የራሴ ከፈቱ። ኤንሪኮ ጀርባ ፈረሰ። መጀመሪያ ትንሽ ነበረች። ከዛ እዛ ጓሮ ተከራይቼ ተስፋ ጎ ማህበር ግቢ ውስጥ ተከራይ እዛ ቤት ነው ብዙ ሰው የሚያውቀው። በቃ የራሴን መክፈት አለብኝ ብለህ የወሰንክበት አጋጣሚም እንዴት ነበረ? አሁን ዕለታዊ ዜና ነው ቢቀርባቸው ፓኖራማ፣ ኤስፕሬሶ ምናምን ዕለታዊ ጋዜጣ ተዘጋ። ኢትዮጵ ምናምን ተዘግተውብን አይደል መጽሔቶች ምናምን ሲዘጋ በኢንተርኔት ታይዋለሽ። የቆየ ታሪክን ግን ከየት ያመጡታል? 100 ዓመት የሞላውን እሱን ሰብስቤ የተወሰነ ሽጬ የተወሰነ መጠቀም በፈረንሳይኛ፣ በጣሊያንኛ፣ በጀርመንኛ በሁሉ ቋንቋ ነው ያለኝ። እሱን ሰበስብና ጓሮ አረጋለሁ። ሪኮ ጋር ቆምና ፈረንጆችን ይዤ ጓሮ ገባለሁ። ባንተ ቋንቋ የተጻፈ ኢትዮጵያ ካላመነኝ 1-2 ይዤ እመጣለሁ። ሰውዬው ከሪኮ እስኪወጣ እሱን አሳይና ጉትቻ ያገባለሁ። ከዛ ሲሄድ ሸክላ እሰበስባለሁ። ሰው ቤት ሲሄድ ሸክላ አገኛለሁ። ሸክላ ደግሞ የሚፈልጉ ፈረንጆች በዙ። እኔ ሙዚቃ ውስጤ ነውና ብዙ ሙዚቃ አድናቂ ነኝ። ሸክላዎች ማጫወቻዎችና መሰብሰብ ጀመርኩ። እሱን እያሉ ደግሞ ኢትዮጵያኖች ይመጡ ጀመረ ማጫወቻው ሊገዙ። ሸክላውን ደግሞ የውጭ ሀገር ዜጋ የሚገዛሻል የኢትዮጵያ ዘፈን ሲሆን እሱን መሰብሰብ ጀመርኩኝ። ወደ 14-15 ዓመት እሱን በደንብ መጀመሪያ ሰበሰብኩኝ። ከመሸጥ አሁን በሙሉ በዓለም የሚፈለግ ነው። ሸክላ ሲባል ማይፈልግ ሰው የለም። ከ18ኛው እስከ 19ኛው ክፍለ ዘመን ጀምሮ የተጻፉ መጽሐፎች አሉ። 17 ጀምሮ አለ። 16 አለ። ጄሬሚ ሉቦ አሁን 1659 ነው እሱ ኦሪጂናል አለኝ። 1681 ደግሞ አለልሽ። እንደዚሁ የመጡ በየጊዜው አሳሾች ይመጣሉ። የጦርነት መጽሐፍ አለ፣ የምርምር መጽሐፍ አለ፣ የአሳሽ መጽሐፍ አለ፣ ተጓዥ አለ። እነዚህ እኮ መጽሐፎች አብዲ በዓለም ላይ እጅግ በጣም ውድ ናቸው። አንተ ደግሞ በዚህ ምክንያት ትልልቅ ሰዎች ይመጣሉ። አንተ ህይወት ራሱ ከትልልቅ ሰዎች ጋር፣ ከአንባቢዎች ጋር፣ ከገጣሚዎች ጋር፣ ከደራሲዎች ጋር ነውና ይሄ ስብዕና ከየት እንደመጣ ማወቅ እንፈልጋለን። ምን መሰለሽ አንዴ ውስጥሽ ሲገባ አሁን እኔ ቤት መኪና ምናምን አስቤ አላውቅም ቤት እና አንዳንድ ጊዜ ይስቁብኛል። እቁብ ያስገቡኝና እቁብ 300,000 ምናምን ይሆናል የሚሰጠኝ። እኔ በመሀል ላይ የሆነ ሰው ቤት የሆነ እቃ ያለው ያ 300,000 ለሌላ ፕሮግራም ነው ወንድሞቼ ያሰቡልኝ ይሆናል። እኔ ግን ያንን ብር ቀድሜ ከሰዎች በብድር ሄጄ እቃውን እገዛበታለሁ። ሰውዬው ሲወጣ በቃ ስጦት ለሰውዬው ነው ምለው እና ፓሽንሽ ይሆናል። ኢትዮጵያዊ ለምናለሁኝ ለምሳሌ ለፈረንጅ ልሸጠው አሁን የሚተባበሩኝ ሰዎች አሉ። በጣም የሚተባበሩኝ አግኝቼ ይህን እቃ ለፈረንጅ ከምሸጠው ወይ አንተ ግዛኝ፣ አንተ ቤት ይቀመጥ፣ እኔ ሳገኝ ገንዘብ ልስጥህ፣ ወይም ደግሞ ግዛልኝ ብዬ መለምነዋለሁ። እንደዚህ አይነት ወዳጆች አሉ። ብዙ ጊዜ አሁን አንድ ልጅ እንደውም ስሙን ላንሳው፣ ማሙድ ያልሳም ልጅ ማሙድ ሳቢር ደውዬ እንደዚህ ቦታ እንዲያገኘው ምናምን ነገር ስለው ይዘጋብኛል። ከዘጋብኝ ሊልክልኝ ነው። ከዛ ከመለሰልኝ ግን የለውም ማለት ነው እና ዝም እላለሁ። ከዛ ማሙድ እንደዚህ ቦታ እንደዚህ ስንት ብር ነው እንደዚህ ስለው ይዘጋዋል። ከዛ በሆነ ቦታ ይልክልኛል። በጣም ተባባሪ ይሄ ነው። ባለፉት 12 ዓመታት እሱን ካገኘሁ በኋላ ብዙ ነገር
ሙላልኝ ቸገረኝ ስለው የሚያደርግልኝ ነው። ወንድሞቼ ደግሞ አሉልሽ በትላልቅ ስራ ያሉ ድሮ ስራዬን አይደግፉ ነበር፣ አሁን ይደግፉታል። እና የሆነ ነገር ስላቸው እንደማገኘው ያውቃሉ ገንዘቡን። በቃ ከከሌ ጋር እንደዚህ ውሰድ ላለውኝ እኔ እነሱ ይሰጡኛል፣ ይገዙልኛል። ብዙ ነው፣ ብዙ ብር ነው የምገዛው። አንዳንድ ጊዜ የሆነ ማትገምቺው ዕቃ ሰው ቤት ታገኝና ብዙ ብር ይሆናል። ግን እንዲያመልጠኝ አልፈልግም። ምናልባት በሩ ላይ ለ30 ለ40 ደቂቃ ቁጭ ብዬ አስባለሁ፣ ከማን ልውሰድ፣ ከማን ላርግ፣ እኔ ይሄን ያህል አለኝ ምናምን። ሰውዬው እስኪ ገብቼ ላዋራቸውና ይሄን ያህል ብር አለኝ ዕቃው እርሶ ጋር ይቀመጥና ስሙ ላይ ይሰጡኛል። አንዳንድ ሰው ወዲያው ነው የምፈልገው ይልሻል ገንዘቡ። እዛ ወንድሞቼ ጋር ደውላለሁ አሉ ኢብራሂም ነጋሽ፣ አብዱልከሪም ነጋሽ፣ ሁሉም እንደዚህ ተባባሪዎቼ ናቸው፣ ስራዬን የሚወዱ ናቸው። ይሰጡኛል። ለመሸጥ ብዙ አልቸኩልም። እነሱም አይቀስ ብለህ ትሸጠዋለህ ይሉሻል። ግን እሰጣቸዋለሁ ከሆነ ነገር አድርጌ ቆይቼም ቢሆን እሰጣለሁ። እና አንዴ ፓሽን ውስጥሽ ከገባ ነገርኩሽ፣ ለፈረንጅ አበሻን እለምናለሁ እባክዎትን እርሱ ጋር ይቀመጥና እኔ ገንዘብ ሳገኝ እሰጦታለሁ ምናምን ብዬ እለምናለሁ። የመጀመሪያውን ታስታውሰዋለህ? ገና ስትጀምር ዕቃ ብዙ መጥፎ ዕቃ ሽጫለሁኝ። ታይዋት ጀምስ ብሩስን ሽጫለሁኝ። 7 ቮሊዩም ነው። 1769 እንግሊዘኛው ነው። 1791 ፈረንሳይኛው ነው። ፈረንሳይኛውን አገኘው። ያገኘነው ከአንድ በፈረንሳይ የኢትዮጵያ አምባሳደር የነበሩ ሰውዬ ስማቸው አልነግርሽም። እሳቸው ቤት ነበር የገዛ ነው። በቃ እያለቀሽ ብትሸጪው ነገር ታውቂያለሽ። እና እያለቀሱ ሽጫለሁ። ስንት ብር ሸጥከው? የለኝም። የዛ ጊዜ 15-20 ሺህ ብር ብዙ ነው። ያበደረን ልጅ መቆሚያ መቀመጫ ከለከለ። ከዛ አውቄ አንድ ሰው ጋር ሄድና አይ ሰውዬው እምቢ አለኝ፣ ወይም ደግሞ ልክ የገዛንበት አሉን ስለው ልጁ እንዳሸጠው ገንዘቤን ታመጣለህ በዚህ እንዳትሸጥ ይለኛል። እቆያለሁኝ ሌላ ቦታ ሂጄ ሞክረዋለሁ። አይ መጨረሻ ግን ሲያማርርብኝ መጀመሪያ እኔ ጥሩ ምግብ ተገምቶልኛል። ምክንያቱም ይሄን ያየ ፈረንጅ እምቢ አይልሽም። መጀመሪያ ላይ ሰውዬ ጋር ሄጄ ጋውሳደው ይሸጥኩለት እና ሲሰጠኝ እሱ እየሳካ አይደለም ምናምን ይለኛል። እንዴት ስቃለሁ? የምትወስደው የኢትዮጵያ ታሪክ እኮ ነው ብዬ ነው የወጣሁት። አሁን አልሸጠም። አሁን ለምን እሸጣለሁ? ማንም ሰው ጋር ማንም ይሰጠኛል። እኔም አለኝ አሁን እንዴት እሸጥለታለሁ? አሁን ብዙ ሰው ይተባበረሻል። ብዙ ሰው ይሄን እንደዚህ ቃል እሸጥ ነው ምናምን ስትይ አሁን ኢትዮጵያዊ ነፍስ አውቀዋል እኮ እንደዚህ ታሪክ ነው እንደዚህ ያወጣል እንደዚህ ስትዩ አክሰፕት ያደርገሻል። ሸክላ ደግሞ የ1920ዎቹ እስከ 40ዎቹ ኢትዮጵያ 1901 ጀምሮ ተሰማ ሼቴ ያሳተሙታል 17 ሸክላ ጀርመን ነው ያሳተሙት። እሱ ምንም የለኝም። አንድ አግኝቼ አንድ ጊዜ አንዱ ተሰበረብኝ። ከዛ ግን 1920 ፓርላፎን እንዴት ወደ ኋላ እንደተንሸራተትን አስቢ። በ20ዎቹ ውስጥ በ1920 ፓርላፎን ላይ ምስጋና የሚሉ የኢትዮጵያ ዘፈኖች የተለያየ በትግርኛ በአማርኛ ምናምን። ከዛ 30 ምናምን ላይ የፋሺስት ሲመጣ ኪኪያ የሚባል ሰውዬ ብዙ አሳተመ። 1939 ላይ ነው የሚያቆመው። እሱ በመላው ዓለም ፈልገሽ አታገኝም። እኔ 20-30 ኮፒ አለኝ። እድለኛ ነኝ በሱ። የ1920ዎቹም ብዙ አለኝ። ሸክላ እዛ ጋር መጥቶ ከዛ አገር ፍቅር ማህበር 56 ላይ ማሳተም ጀመሩ። የአገር ፍቅር እነ ኢዮኤል ዮሐንስ ምናምን መጡ። የነሱ ደግሞ አለኝ የተወሰነ። ከዛ ነጋሻማህ ደግሞ አሉ። ልጆቹም ይመጣሉ አሁን ከአሜሪካ። ያማህ ደግሞ ብዙ ነው የሰበሰብኩት። ጋሻማህ ሸቴ አሁን እሱ ነው የሚፈለገው መለላው ዓለም ብዙ ቦታ። ከዛ ፊሊፕስ ካምፓኒ የሚያሳትም ነበረ። ፊሊፕስ ሚል አለ፣ አሊ ካይፋ አለ። ታንጎ ሰብስቤ ነው ያስኩትና የሚፈልግ ሰው ይቀዳል፣ የሚፈልግ ሰው እንትን ይላል። ደብል ካለኝ እሸጣለሁ። ሙዚቃ ያለም ቋንቋ ነው። ኢትዮጵያ ጋር እንዳለች የሚያሳይ ነው። ግን በቃ ወደ ኋላ ተንሸራተናል። እኛ የዛ ጊዜ ሸክላ የነበረን ሸክላ ምናሳትም፣ አሁን ሸክላ የሌለን ሸክላ ሳትም ስትያቸው ይደነግጣሉ። ኢትዮጵያ ይዘውታል። ግን መታተም አለበት እኮ መቶ ለታሪካቸው ሸክላ ነው አይደል? ሸክላ ነው በሙሉ። አሁን ፈረንጆች ይታተማል። 1-2 ልጆች አሳትመዋል። በቅርብ ማስተዋል አሳትመዋል አለች። አዎ አየሁኝ የሆነ ቦታና ማስተዋል ሸክላ አሳትመዋል። ብዙዎቹ መኖር አለበት። ሸክላ መታተም አለበት። ሸክላም እንደዛ ነው። ከየቦታው ነው የምሰበስበው። እና እኔ ያለ ሸክላ ወይ ሪል ነው የምሰማው። ሪል ቴፕ ነው የምወደው። አንተማ ታድላለህ። ሪል ነው የምሰማው። ማጫወቻዎች ብዙ ነው ያሉኝ። ወደ 30-40 አለኝ። ማጫወቻ እሸጣለሁኝ ብዙ ጊዜ። እዚህ ቤት ውስጥ እንግዲህ አብዲ የሌለ ነገር የለም። መጽሐፍቶች አሉ፣ ሜዳሊያዎች አሉ፣
መጽሔቶች አሉ፣ ሸክላዎች አሉ፣ አልባሳትም አሉ። ለተለያየ ጊዜ የምታውሳቸው አልባሳትም አሉ፣ ሜዳሊያዎች፣ ብዙ ነገሮች ነው ያሉትና ይሄ ሁሉ ደግሞ የቅርብ ጊዜ ሳይሆን የብዙ የክፍለ ዘመን ታሪክ የያዘ ነውና እንደው ላንተ እንደው ይሄንን ምንም አይነት ገንዘብ ቢመጣ አልሸጠውም የምትለውን ለህይወት ደግሞ ለግልህ ልዩ ትርጉም የሚሰጥህ ነገር እዚህ ቤት ውስጥ ካለ የትኛው ነው? ምንም ከሌላ ሰው ጋር ላወራሽ ከሌባ ጋር ምናምን ምንም ከሌላ ሰው ጋር ሽርክ የለሽ ምናምን ታረቅ ነው የሚመስለው። ልዩ ትርጉም የሚሰጥ የትኛው ነው? ለኔ ትርጉም የሚሰጡኝ አለኝ አይደለም እያልኩ ያለሁት እንትን ነው። ይሄ ለንጉሱ በተለይ ተብሎ የተሰጠው እቃዎች ምናምን አሉኝ። ንጉሱ የፈረሙበት የውጭ ሀገር መንግስት ፈርሞ የሰጠበት አንዳንድ እቃዎች ስታገኝ ትደነግጫለሽ። ለማን ነው ሲሰጥ? ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ነው ብዙ ነገር ያላቸው። የንግስቲቶቹና ልብስ ይኖራል። አሁን በቴዎድሮስ ጊዜ አንድ ቦታ ገጥሞኛል። የቴዎድሮስ ቀሚስ የቴዎድሮስ ወይዘሮ ጥሩ ወርቅ ነው ብለው ይሄ ነገር ላስመርምርና ልግዛው ምናምን እንደዚህ አይነት ነገር ሲገጥምሽ ምጣይ እና አሉላ ፓንክረስት ምናምን ነው ምጣሪያቸው የሚያውቁት እነሱ ፐርፌክት ናቸው ከኛ የተሻሉ ግን አሉ ኢትዮጵያኖችም ጎበዞች ይገጥምሻል። ልብስ ትላልቅ ሰዎች ልብስ ኮፍያቸው ምናምን ደስ ይልሻል፣ ታስቀምጪዋለሽ። አሁን የራስ አበበ አረጋይ ደብዳቤ ከቤት ከእንትን ጋር የተጻጻፉት ስታገኚ እንዴት እንደምትደነግጪ አስቢ። ትላልቅ ሰዎች ናቸው እነዚህ። ስለዚህ የበለጠ አንተ ትርጉም የሚሰጥህ የተፈረመበት በሚኒሊክም ይገኛል። ግን በጣም ሬር ነው የሚኒሊክ አንድ ቃል ታገኘ ምናልባት 10-15 ዓመት ይፈጃል። ግን የኃይለ ሥላሴ አልፎ አልፎ ታገኛለሽ። አንዳንድ እቃዎቻቸውን ልጆቻቸው ይመጣሉ እዚህ እነ ልዑል በደ ምናምን ይመጣሉ። ፎቶ ከ1000 በላይ ነው እዚህ ስር ብታይ። ስለዚህ በአልበም አለ ንጉሱ በግብጽ ንጉሱ በእንግሊዝ ንጉሱ በአልበም ሙሉ ይኖራል። እንደሱ እያረግሽ ታስጎበኛለሽ። እሺ በደረቁ እንትን ከምንል አንቺ እዚህ ቁጭ ብለሽ እሺ ቡና እንኳን ጭስጭሱን ደግሞ ደስ ስለምታውቂ በኔ ነው የኔ ስኳር አልፈልግም። ወደ እንጦጦ ሄደ ነበር አይደል? እንጦጦ 1 ወር 2 ወር ነው የሄድኩት። በሳቸው ከፍቼ ነበር። በዚህ በእንጦጦ ራጉኤል መውጫ በኩል ነውና ሰው አይሄድበትም። ራቀ በጣም። አዎ እንጂ ባቋቁመውና ለልጆች ማንበቢያ ቢሆን ደስ ይለኝ ነበር በደም። ግን ልጆች የሉበት እኔ በሰው አይመጣበትም። አሁን ሲሰጠኝ እኔ እዚህ ግቢ ያሉ ልጆች እዛ መጨረሻው ክፍል ፒያኖ የሚማሩበት ስዕል የሚስሉ ልጆች አስገባለሁ ብያለሁ። መጽሐፍም እንዲያነቡ አደርጋለሁ። የመጨረሻው ክፍል ላይ በሳምንት 2 ቀን እንደሱ ላደርግ አስቤያለሁ። እነሱ ህጻናቶችን ቢማሩ ደስ ይለኛል። እዚህ ግቢ ያሉ ልጆችን እንደሱ አስቤያለሁ። ጣሊያን መጽሐፍት ቤት እኮ ብዙ ነገር ነው አንተን የቀየረ ነው። ከ1985-86 አካባቢ እስከ 2000 ነው በኢትዮጵያ። እንግዲህ በንባብ ነው አይደለ? ብዙውን ጊዜ ራስን ያስተማርከው? ራሴን ያስተማርኩት በሙሉ። ማንነቴ አስተማሪ ቆሞ አይገባኝም እል ነበር። አስተማሪ አሁን እየመጣ ይስቃል ያየኛልና ቆሞ ሲያስተምር አይገባኝም። እኔ መጽሐፍ ሰጠኝ ነበር ማለት ጣሊያን መጽሐፍት ቤት ትልቅ አስተዋጽኦ አድርጎልኛል። ጣሊያን መጽሐፍት ቤትና ጣሊያኖቹ ከንባብ ጋር ያላቸው ነገር ይገርመኝ ነበር። እንዴት አንድ ጣሊያን በዛ ጊዜ የ2-3 ብር ጋዜጣ ነው የሚገዛው መጽሐፍ። አንብበሽው ምጥዩ ነገር ነው። እውቀቱ ነው የሚቀረው እነሱ ጋር። ታሪክ መጽሐፍ አይደለም የምታስቀምጪው አይደለም ምን አይደለም። ጋዜጣውን አንብበው ምን ብለው እውቀቱን ወስደው የዛ ጊዜ በፋሽ በወራራው ጊዜ እዛ ውስጥ ብታይ ተራ ተዋጊ ሁሉ ነው የጻፈው። ተራ ተዋጊ የሆነ ዲያሪ ጽፈዋል ማለት እነሱ ከልጅነት የተሰጣቸው ነገር አለ። ከውቃ ጋር የሚያስተላልፉት ነገር ያውቁታል። ምንም ባላረግ እዛ አዲስ አበባ ኢትዮጵያ የነበርኩ ጊዜ በውጊያው ላይ የገጠመውን ይጽፋል። በተለይ እዚህ አሁን አዲሱ ትውልድ ላይ የአንቲክ ነገሮችን የመውደድ ባህሪ በብዛት እየታየ ነውና ሰዎች ይፈልጋሉ። ሬስቶራንቶችም ይሆኑ አንቲክ ኢቭን አርኪቴክት ያለበት ነገር ነው አሳደው ነው የሚሄዱት ወጣቶችና አንተ እንደዛ ተመልክተሃል? አሁን ሸክላ ፋሽን ሆኗልና ለመላው ዓለም ላይ ብዙ ሆቴሎችም እያረጉ ነው። አርግልን ምናምን አያት እንትን
ይሄ የመጨረሻው ፎቅ የንግድ ባንክ ሆቴል አላቸው። እሺ ማርከስ ጋር 10 ወር ሸክላ አማርኛ ከአንድ ጓደኛዬ ጋር ሙኒ የሚሉት ልጅ እኔ እዛ ቆሜ አብረን እናጫወት ነበር 10 ወር እሑድ አሁን ነው ያቆምነው። እሑድ እንደሱ እናጫወት ነበርና ብዙ ሰው አማርኛ ስንከፍት እዛ ፈረንጆቹ ቀጠሮ ይሰጡኝና ወደዚህ ይመጣሉ። ለኔ አንድ ነው የተውውቅ መድረክም ነው። እሑድ 6 ሰዓት ሄጂና 11 ሰዓት ነው የምትወጪው። አሁን ብዙ ሆቴሎች ይፈልጋሉ አንቲክ ነገር ኢቭን በጣም ደስ የሚለኝ ነገር ምንድነው ስዕል ሰዎች አክሴፕት ማድረግ ጀምረዋል። እንዴ በጣም ስዕል በፊት ኢትዮጵያዊ 50 ሺህ ብር አይደለም 5-10 ሺህ ብር አያወጣም። አሁን 200-300 ሺህ አውጥቶ የሚገዛሽ ሰው አለ። ሰዓሊዎች በዚህ አጋጣሚ በጣም ነው ደስ ያለኝ። አሁን እንደዚህ በመምጣቱ ህዝቡ ንቃተ ህሊናው እንደዚህ በመሆኑ በጣም ደስ ይላል። ለሙዚቃ ሰው ብዙ ብር ይከፍላል። ሸክላ ማጫወቻ ይገዛሻል። አዎ እና ደስ ይልሻል። አንቲክ አሮጌ መጽሐፍ አክሴፕት አድርጎ 20-30 ሺህ ብር መጽሐፍ መግዛት ተጀምረዋል። እነዚህ ዝክረ ነገር ምናምን እኮ 20 ምናምን ሺህ ብር ገብተዋል። እሱ በፊት 3,000-2,000 የነበሩት መጽሐፍ ያው ስለ ራስ ስለ ህይወት ታሪክ መቼም ትጽፋለህ ብዬ አስባለሁ። የማስተማር ሰው ወጣቱ ይሄ ቀላል ነገር አይደለም። ለምሳሌ በሌላ አማርኛ ሌላ አብዲ መፍጠር ልጆችን በዚህ ስራ ላይ እሱም ብቻ አይደለም። ወደፊት ተማሪዎች እዚህ ቁጭ ብለን ሻይ ቡና እየጠጣን አብረን ብናወራ ታሪክ እንደዚህ ነው እኔ የማውቀውን ያቅሜን ደግሞ ከኔ የተሻሉ ልጆቹ የአርት ተማሪ ከሆነ የአርት የሚችሉ ብዙ ወዳጆች ስላሉን እናና ባከን እንዲናርግላቸው እላለሁ። ብቻዬን ሳልቆም ሰዓሊ አንድ እጠራለሁ፣ ሙዚቀኛ አንድ እጠራለሁ፣ 5ቱን አንድ ፒያኖ የሚጫወት ሰው እጠራለሁ። እያወራናቸው በመሃል እየተዝናኑ ግማሽ ቀን ቢውሉ በቃ ይሄ ለቢዝነስ ብቻ አይደለም። ከዚህ በኋላ ቢዝነሱ ምንም እንትን አይልም። እቃዎቹ ሰብስቦ ከልጆቹ ጋራ ከትውልድ ጋራ እንትን ብለሽ ነው በቃ ያመሰግኑሻል። ምንም ነገር ሌላው ታዩ። ትልቁ ነገር እሱ የትም ዓለም ላይ ሆኖ አብዲ ቤት በእንደዚህ ዓመተ ምህረት በእንደዚህ ዓመተ ምህረት ሄጄ እንዲህ ነገር ተምሬ ነበር እንዲሉ ነው የምፈልገው። ማንም ሰው እንደ ሀገር በተለይ ይሄ የጥበብን ጉዳይ አስመልክቶ ብዙ ምቹ ነገሮች ያሉ ይመስለኛል። የተለያዩ ቦታዎች ስዕሎች ይገዛሉ፣ ይሰቀላሉ። ስዕል የሚሳልባቸው ቦታዎች፣ ማንበቢያ ቦታዎች፣ ራስን መግለጫ ቦታዎች በደንብ እየሰፉ ነው። ኢቭን መንግስትም በዚህ በጣም ነው የሚመሰገነው። የተለየ ትኩረት ተሰጥቷቸዋል። አንተ ያኔ መጽሐፍ ሲጣለም ሊቃጠል ሲል ምን ብዙ ማለት መከራ አይተህ ነው ይሄን ሁሉ ደረጃ የደረስከውና አሁን ያለው ነፃ የሆነ የጥበብ መንገድ ቦታውን ሁኔታውን ስታይ ምንድነው የሚሰማ አንተ ካለፍክበት መንገድ? እኔ አሁን መንግስት ከዚህ ከጥበብ ጋራ ይንከባከቡሻል። ይብል መተው እና ደስልህ ሁሉ ሊልሽ ይችላሉ። መንግስት ለዚህ ነገር አክሴፕት ነበር። አንቺ ጸዳ አድርገሽ ብቻ አስሪ እንጂ ማህበረሰብ የምታገለግይ ከሆነ መንግስት እምቢ ቢል አይመስለኝም። አሁን ብዙ ነገር አይቻለሁኝ። ብዙ ሰዎችን ጠቅላይ ሚኒስትሩ ሁሉ ስም እያነሱ ነው የሚያመሰግኑት የሰሩ ሰዎችን እየሰማሽ ነው። በዚህ ሰሞን አሁን የ3-4 ሴቶች ስም በደንብ አድርገው ሲያነሱ እንደዚህ የሚያመሰግንሽ ሰው ካለ አንቺ ትጥሪያለሽ። አሁን እኔ ከዛ ቀን በኋላ ራሴን አነሳስቻለሁ። አሁን ከዚህ የተሻለ ሰርቼ እንደዚህ አድርጌ ማህበረሰብ ውስጥ ምናምን ለጥበብ አሁን ምቹ ነው ብዬ ነው ማስበው። ቲያትር ቤቶች ይቋቋማሉ ካሁን በኋላም ጥሩ ይሆናል ብዬ ነው ማስበው። አንዳንድ ቦታም እየተቋቋመ ነው። ለነሙና አድናቂዋ ነኝ። ቲያትሮቿን በሙሉ ነበር ማየው እና ጥሩ ጊዜ ነው ብዬ ነው ማስበው ለጥበብ። አንቺ ግን በቃ አሳምሪው ነው የሚለው አዲስ አበባ እንደ አዲስ አበባ አሳምሪያት እና ለዛ ነው እኔ አሁን ይሄን ውጭው ቀለም ቀባው አሁን ይሄ ኮባ ምናምን ተክላለው ውጭውን አሳምራለው። ከጥቅምሽ በላይ አገር አስብ ነው። በቃ እንደሱ ከሆነ ጥሩ ነው። ምንም አይሆንም ብዬ የሚመጣውም ሰው የሚረከብሽም ሰው ከኔ ለማስበለጥ ነው የሚታገለው እንጂ ወደ ኋላ የሚል አይሆንም። እና በጣም ነው ጥሩ ጊዜ ነው ረክቻለሁ ምልሽ ለዚህ አይ ደስ ይላል። እዚህ 2 ወር በቃ እንደዚህ ስቄ አላውቅም። በጣም ደስ ብሎኝ ነው። ብዙ አብረው እንደነበረ ያነሳልን ስለነበረ ዛሬ በእሑድ ቤት ደግሞ ማመስገን የምትፈልጋቸው ሰዎች የተመረጡ ካሉ ማመስገን በጣም የምፈልገው ዶክተር ሂሩት ካሳው የባህልና ቱሪዝም ዋና የሷ ክሩ እዛ ያሉት ሰራተኞቿ በሙሉ ብዙ ናቸው። እዛ ውስጥ የሚሰሩት መምህር መክበብ በሙሉ እዛ የተባበሩኝን በሙሉ ነው ማመሰግናቸው። እዛ የአራዳ ክፍለ ከተማ ባህልና ቱሪዝም እንደዚሁ አቶ ገምታን እሳቸውም እንደዚህ እንዲፈጥንልኝ እንዳገኝ በጣም ታግለውልኛል። እሳቸውና እሳቸውን ክሩ በሙሉ እሳቸው ጋር ያሉት በሙሉ። ሌላው ያው በክራይ ቤት ፌደራል ቤቶች ኤጀንሲ ሂጄ አክብረውኝ የተቀበሉኝ አቶ ይርጋለም በጣም ማመሰገን የምፈልገው
ዋናው ደግሞ ዶክተር ረሻድ ከማል እሳቸውም በጣም ነው የማመሰግነው። ተስፋ እንዳልቆርጥ ከስሬ ጎተጉቱኝ የነበረው ኤልያስ ዋሲኑ የሚባል በጣም የሚገርም ሰው በቃ እሱ እና ቤተሰቦቼ፣ ወንድሞቼ በሙሉ እህቶቼ ከዚህ ጉዳይ ጋር በተያያዘ አብረውኝ ሲሯሯጡ ነበረ። ብዙ ሰዎች ናቸው የደከሙልኝ። ሰርጸ ፍሬ ስብሐት፣ ሙዓዝ ዳንኤል ክብረት፣ እነዚህ ሁሉ በጣም የሚመሰገኑ ናቸው። እንደው በዚህ ጉዳይ ስማችሁ የረሳውን እንዳትቀየሙኝ። ሁላችሁንም ደግሞ ወዳችሁ አሉላ ፋንክረስቱ ሁሉ ጽፈዋል ለዶክተር ሂሩት እና ብዙ ሰዎች ነው የተባበሩኝ። ማን ያልተባበረኝ ሰው የለም። አንድም ሰው ኔጌቲቭ የመለሰልኝ የለም። ሁሉም ወዳችኋለሁ በሉልኝ። ለነሱ በጣም እናመሰግናለን። አንተ እጅግ በጣም የምትከበርና ልትመሰገን የሚገባ ሰው ነው አብዲ። ምናልባት አንቺ ፊት መቀመጤ በጣም ደስ ብሎኛል። አንቺ በዚህ ስለመጣሽ ደስ በሚኪ ይመጣል ብዬ ነበር። አንድ ቀን ይመጣል። እሱ ማይቀር እጅግ በጣም እናመሰግናለን። አክብራችሁኝ ስለመጣችሁ እኔም በጣም አመሰግናለሁ። ብዙዎቹ እንግዶቼ ሲመጡ እዚህ ፒያኖ ፐርፎርም የሚያደርግ ሰው በዚህ ይሄ ዩክሬን ጅልል ተፀሐይ ነች። ይሄ ብሔራዊ ቤተ መዛግብት የሰጠኝ ነው። እንደዚህ ብዙ አለኝ። በጣም ብዙ ነው ያለኝ። የቀረ አለ እዚህ ጋር ምርጥ የኢትዮጵያ ታሪክ በጣሊያንኛ የተጻፉ ናቸው። ይሄ ቴዎድሮስ ሲሞት የወጣ ጋዜጣ ነው። 1868 አፄ ቴዎድሮስ ሲሞት በፈረንሳይ ሀገር ከ4 ወር በኋላ የወጣ ጋዜጣ ነው። ጁን 13 1868 እሱ የሞተው ሚያዝያ ላይ ነው እና ይሄ ወልሽ እሱ ነው የቴዎድሮስ ነው። ይሄ እኮ እነሱ በምናባቸው ሳሉት ነው። ስኬች ነው ያሉት። ስኬች ነው። ያው ልጅየውን ደግሞ ከ5 ወር በኋላ ወስዶ ሲያስረክቡን ኢንስቲትዩት እዚህ ጋር ይላል 1860። ይሄ ደግሞ ኦገስት ነው በፈረንሳይኛ ነው። ሪል ቴፕ ነው የምወደው። እሱን ነው የምሰማውን፣ በእሱን ነው ካሳ ተሰማ እየሰማሁ ነው። እነዚህ በሙሉ ሸክላዎች ናቸው። እነዚህ ሪል ቴፖች የተለያዩ ሰዎች እነዚህ ወደ 2 ማዳበሪያ ነው ያሉት በሙሉ። ካሳ ተሰማ አስመራ ኤክስፖ የዛ ጊዜ 69 ላይ ጨርቆቹ ሲሉ ይሄ የአፄ ምኒልክ በመስታወት ጥበብ ነው። የኦስትሪያ መንግስት ያሰራው ነው። እዚህ የቤተ ክርስቲያን መጽሐፎች ናቸው። ያ ቅድም ያልኩት እነ መጽሐፈ ሕዝቅኤል ይሄ 1916 100 ዓመት ምናምን የሞላቸው መጽሐፈ ሰለሞን፣ መጽሐፈ ሲራክ እነዚህ ስታያቸው ይሄ 1953ቱ መጽሐፍ ቅዱስ 80 አሐዱ የሚባለው ነው። እንደገና ደግሞ እነ ሰርጽ በዋሪስ ባጂ ገድለ ተክለ ሃይማኖት ምናምን ብለው የሰሩት ፈረንጆቹ የሰሩት ሰርጸ ድንግል። ለዚህ አሁን አዲስ ኪዳን 1912 ነው። አናሲሞስ ነሲቡ የሚባል ነው የሰራው ጫፋ ቆልቆሎ እና አፋን ኦሮሚቲ እና አናሲሞስ ነሲቡ ነው። ኒሞኒ ብዬ ኦሮሞ ይሄ አለኝ 2-3 ይኖረኛል። እነዚህ በጀርመንኛ የዛሬ 200 ዓመት በጀርመንኛ የተጻፉ የኢትዮጵያ ታሪኮች ናቸው። ይሄ 1763 ነው። ይሄ 1868 ነው። እነዚህ በሙሉ የቆዩ ናቸው። እነዚህ አማርኛዎች የሚፈልግ ሰው መጥቶ መተርጎም ይችላል። ብዙዎቹ ይሰሩበታል እኮ እነሱ በደስታ ነው ቁጭ ብለው ምናምን ምን ላድርግልህ ነው የሚሉት። ሰርተው አይሸጥም ስላቸው በቃ እንጠቀምበትና እንትን ይሏል እንተርጉመው። እዚህ ክፍል ኃይለ ሥላሴና ኢያሱ ተምረዋል። የመጀመሪያ ሚኒሊክ ትምህርት ቤት ይሄ ነው። ሚኒሊክ ትምህርት ቤት እዛ ከሞጋል ልክ እንደሞተ እሱ ከሀገር እንደወጣ ሚኒሊክ ትምህርት ቤት ይሄ ነበረ። እዚህ ክፍል ኢያሱን ተምሯል፣ ኃይለ ሥላሴን ተምሯል። እዛ ነው ኃይለ ሥላሴ እዛ ጋር ኢያሱን ያረኩትና እዚህ ክፍል ተምረውበታል እነሱ። ያ የአልፍሬድ ሂድግ መኝታ ቤት ነበረ። እዛው በኩል ሽንት ቤትም ምናምንም ነበረው ከኢትዮጵያ ሳይወጣ በፊት እና እዚህ ግቢ ውስጥ ሲዝናና ቁጭ ብሎ ምናምን ፎቶ አለኝ እዚህ ጋር ቁጭ ብሎ